ለምለምና ሊዲያ ተጣሉ በኤላ ዙሪያ። በእነሱ ምክንያት ደግሞ ኤላና ዴቭ ተጣሉ። ባርኮት ለደመቀ አስጠነቀቀው። እህቴን ልቀቃት፣ ካለቀካት እዚህ ያለውን ንጉሱን በጩቤ ነው የምተለትልልህ በማለት ለሱ ነገረው። ልቀቃት፣ አንተ ስትለቃት ነው እኔንም የሚለቁኝ፣ በወንድሟ ታግቻለሁ፣ ደመቀ ፍቅርን ልቀቃት አለ ንጉሱ። ዴቭ ደግሞ ከአደይ አጠገብ ራቅ፣ ሁለተኛ አጠገቧ ባገኝህ እገልሃለሁ በማለት ዛተበት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ሰራተኛዋ አደይ ክፍል 36። በዛሬው ክፍል ላይ ለምለምና ሊዲያ ትልቅ ጦርነት ከፍተዋል። ምክንያቱም የለምለምን ፍቅረኛ እዛ ቤት እየሄደች እንደምትወደውና እንዲሁም እቀፈኝም እያለች ልስፈንልህ ልጨፍርልህ እያለች እሱ ጋር የምትቅበጠበጠዋ ልጅ ጉድ ሆንኩልሽ በማለት ለአደይ ትወደዋለች፣ ታፈቅረዋለች። እዛ ቤት ሲሄድ ተቃቅፈው ነው የደረስኩባቸው በማለት ለአደይ ትነግራታለች። አደይ ደግሞ እንደዚያ እንዳታስቢው፣ እሷ ከዛ ቤት መቼ ቀርታ ታውቃለች? ቀበጥ አይደለችም ወይ? እኔ እስከማውቀው ድረስ የምወደውም የሚያፈቅረውም አንቺን ብቻ ነው ስትል ለለምለም ነግራታለች። እንደውም ይቅርታ ሄደሽ ጠይቂው ስትል ለለምለም የእህትነት ምክሯን ለግሳታለች። ዴቭ ደረጃ ላይ ቁጭ ብሎ በጣም ተናዶ እየተብሰለሰለ ነበርና ኤላ ሊዲያን አባሯት ወደ ቤት ስትመለስ ምን ትሰራለህ ደረጁ ላይ አደይ የለችም ወይ በማለት ተጠይቀዋለች። ቆይ አንቺ ምንድነው እዛ ቤት የሚወስድሽ? ምን ትሰሪያለሽ በማለት ይነግራታል። ለምለምም አለች በማለት ሲነግራት እዛ ሲሄድ እዛ አገኛታለሁ፣ እዚህም ስመጣ እዚህ አገኛታለሁ፣ እገላታለሁ በማለት ስትዝት አንቺ ነሽ እኮ የሄድሽባት በማለት እህቱን ይቆጣታል። ወደ አደይ ክላስ ስትገባና አንቺ እዚህ ምን ትሰሪያለሽ በማለት ለምለምን እንቅ አድርጋ ነይ ውጪ ከዚህ ስትላት ወደ ሳሎን ይዛ ትሄዳ እዛ እየተጨቃጨቁ አንቺ እኮ ለሱ አትመጥኑም፣ ቦታሽን ወቂ፣ ሰራተኛ ነሽ እኮ በማለት ለለምለም ስትነግራት አዎ ምን ትሆኒ እኔ ሰራተኛ ነኝ፣ አንቺ ደግሞ ኤላ ጋር ምኑም አትደርሽም፣ ኤላ የኔና የኔ ብቻ ነው በማለት ለሷ ትነግራታለች። እንዲሁም በጥፊ ግጥም አድርጋ ሊዲያን ስትመታት ዴቭ ይደርስና ለምንድነው እንደዚህ የምትሆኑት? እህቴንስ ለምንድነው የምትመቻት? በማለት ለምለምን ይቆጣታል። ባርኮቴ ለምለም ጥሩ ልጅ ናት፣ ለምንድነው እንደዚህ የምታደርጊው? በማለት ሊዲያን ይናገራል። እህቱን ሲቆጣ ኤላ ይደርስና አንተም ለእህትህ መወገንህ ነው አይደለም? አንተም ለእህትህ ከወገንህ እኔም ለለምለም እወግናለሁኝ፣ አዝንብሃለሁ ይህንን በማድረግህ ነይ ወደ ቤታችን እንሄድ በማለት ኤላ ፍቅረኛውን ወደ ቤት ይዞ ይሄዳል። ከአባቴ ጋር እያወራሁ በአባቴ ጉዳይ እንዲሁም ያንቺን ነገር ያዝለቀቅ አደረኩት ይቅርታ በማለት ለለምለም ያለውን ነገር ይነግራታል ኤላ። እሷም ደግሞ ስራ መጀመር እንዳለባት ትነግረዋለች። ለምንድነው እንደዚህ የምትሆኒው? እዚህ ቤት የኔና ያንቺ የሚባል ነገር የለም በማለት እሱ ደግሞ ይመልስላታል። ስራ ስለማልሰራ ነው በማለት እሷ አስባ ነው። ደመቀ ፍቅርን ያላት ነገር ለምንድነው አንቺ ተንኮለኛ አደይን የምታሰቃያ በማለት ይነግራታል። ስለ አደይ መልካምነት አይደለም አሁንም እየነገረችው እያለችው እሷ ብዙ ነገር አሳጥታኛለች፣ ቤተሰቦችን የምወዳቸውን ሰዎች በማለትም ለሱ ነግራቸዋል። አንቺ በጣም ተንኮለኛ መጥፎ ሰው ነሽ፣ አሁን ወደ እንጀራ እናቴ ጋር ልውሰድሽና እንደዚህ ያጠገበሽን እዛ ትረጋጊያለሽም በማለት ነግሯት ነበር። እጁን ወደ ትከሻዋ ሰደድ ሲያደርግ በቆሻሻ እጅህ አትንካኝ በማለት ትጸየፈዋለች። እሱን አባት አለ ሆይ በማለት ትጠይቀዋለች። አባት የለኝም፣ የኔ አባት የአደይ አባት ናቸው በማለት ለሷ ሲመልስላት እኔ የአደይን አልጠየቅኩህም፣ የጠየቅኩህም ያንተን ነው በማለት ስትመልስለት የኔ አባት ሞቷል፣ አባት የለኝም፣ አንቺስ በማለት ለሷ ይመልስላታል። የኔ አባት አለ ግን እኔ ቤተሰብ እኔን አይወደኝም በማለት ለሱ ትነግሯለች። አንቺ በጣም መጥፎ ሰው ነሽ በማለት አሁንም እያስጠነቀቀ ለሷ ይነግራታል። ደመቀ ለአደይ ስልክ ይደውልላታል።
ሊዲያ ቀበጧ ክላሷ እንደሆነች አደይ ወደ ክላሷ ትሄድና አንቺ ልጅ እንደዚህ የምትበሳጩ ብቸኛ ስለሆንሽ ነው መሰለኝ፣ ብቸኝነት ስለሚሰማሽ ነው። ስለዚህ እኔ አለሁልሽ፣ የምትፈልጊውና የምትዩ ነገር ካለሽ እኔ ከጎንሽ ነኝ በማለት ስትነግራት ቦታሽን እወቂ፣ አንቺ ለእኔ ለምንድን ነው የምታስፈልግኝ ወይንም አለሁልሽ የምትኝም በማለት ለለምለም ለአደይ ትነግራታለች። አደይ ደግሞ ምንም አልመሰላትም። ምክንያቱም በቃ እኔ ከጎንሽ ነኝ ብቻ ነው እያለቻት በሀሳብ ጭልጥ ብላ ያለችው ከኤላ ጋር ለኤላ ያለችው ለኤላ የምትዘፍንላቸው ሙዚቃዎችን ሁሉ እያስታወሰች ነበረ። አደይን ትጠራትና ነይ ጨፍሪልኝ በማለት ትነግራታለች። እንዴ እኔ አልችልበትም፣ ተነሺ አንቺ ስትጨፍሪ ልመልከትሽም ስትል ደግሞ አደይ ትነግራታለች ማለት ነው። ደመቀ ስልክ ደውሎ ወደ እሱ ጋር እንድትሄድ ከተነጋገሩ በኋላ ማነውም እየደወለው ብላ ጠይቃታለች። ፍቅር አንተ ጋር ናት እንዴ በማለትም መልሳለት እሷ ለሱ መልሳለታለች። አንቺ ከሄድሽ እኔ አብርሽ ነው የምሄደው፣ ፍቅርንም እንዳይመልሳት አንቺንም ደግሞ እንዳያግቱሽም በማለት ሊዲያ ተከትላት ወደ ከአደይ ጋር ትሄዳለች ማለት ነው። የሄደችው ፍቅርን እንዳይመልሷት ስለፈለገች ብቻ ነው። የሆነ ሱቅ አካባቢ ተቀጣጥረው ገንዘቧን ልሰጣት ለአደይ ደውዬላታለሁ ሲል ለንጉሱ ይነግረዋል። ንጉሱ አምልጦ እነሱ ሲጣሉለት ነው አምልጦ የሄደው። ባርኮቴ ሲያየው ንጉሱ አምልጦ ሄዷል። ኤላ ወደዛ ቤት ሲገባ አንተ ደግሞ ለምን መተህ ነው በማለት ሲጠይቀው ፍቅር ወንድም ጠርቶኝ ነው በማለት እየተርበተበተ ነበረ። ወደ ደመቀ ጋር እየሄደው ምን አድርገው ነው ፊትህን በማለትም ደመቀ የንጉሱን ፊት አይቶ ተናዶ ነበረ። ፍቅር ከአመለጠች በኋላ እየሄደች እንደ ደከማት እያስመሰለች በቃ እያረፈችም ወደ ቤት እየሄደች ነበር። ዴቭና ባርኮት ደግሞ በሰፈሩ እሷን እንፈልጋት ስሟን እየጠራን በማለት እሷን ፍለጋ በሰፈር ጀምረዋል። እታለም ስልክ ደውላ በፍቅር ስልክ የፍቅርን ስልክ ባርኮት እየያዘው ባርኮት እኔ የያዝኩት የፍቅርን ስልክ ነው፣ የኔ ስልክ ተበላሽቶ ነው፣ እቤት ስመለስ ወደ ቤት ስገባ አገናኝሻለሁኝ በማለት ለእናቱ መልሶላታ። ለምለም ደግሞ ለፍቅረኛዋ እያለችው ምንድነው ኤላዬ ሊዲያ ትወድሃለች፣ ታፈቅርሃለች አይደለ በማለት ለሱ ትነግረዋለች። እሱ ግን ይህንን ለሷ መናገር አልፈለገም። ምክንያቱም እሷ እንደምትወደው ነግረው እኔ ፍቅረኛ አለኝ፣ እባክሽ የራስሽን ህይወት ኑሪ፣ የምወዳት ፍቅረኛ አለችኝ በማለት ብዙ ጊዜ እየደጋገመ ነግሯታል። እሷ ግን በጭራሽ እሷን ሰራተኛ የቤት ሰራተኛ እንዴት ነው እሱ የሚያገባው በማለት እኔ ነኝ ለሱ የምገባው እያለች ራሷን የምትቆልል ጢባራም ሊዲያ ነበረች ማለት ነው። ደመቀ ምንድነው እያለው ደውዬላታለሁኝ እኮ ገንዘቧን ልሰጣት ነው፣ ገንዘቡን ትፈልገዋለች፣ ለቤተሰብም ልትልከው ትችላለች በማለት ለንጉሱ ይነግሯል። ንጉሱ ደግሞ እባክህ ይቅርብህ፣ ካገኘህ ያግተሃል በማለት እየተርበተበተ አሁንም እንዲጠነቀቅ ለደመቀ እየነገረው ነው። ፍቅር እየተጠራች እየተፈለገች ነው በዴቭና በባርኮቴ። እነሱን ስታይ የውሸቷን ማለት ነው ተርበትብታ እንዲሁም እንደተጎዳ ሰው ትወድቃለች። ሁለቱን ስታይ ሊዲያና ደግሞ አደይ ምንድን ነበር ያደረጉት? ሱቁ ጋር ሆነው ደመቀን እየጠበቁት ነበር። ደመቀ ብሩን ሊያቃብላቸው ማለት ነው ወደ ቤተሰቦቿ ትፈልገዋለች። ብሩን መስጠት አለብኝ ለአደይ ብሎ ለንጉሱ ይነግሯል። ንጉሱ ግን እባክህ ይቅርብህ፣ ካገኘህ ያግተሃል በማለት ብዙ ጊዜ አስጠንቅቆታል። እነሱን ስታይ የውሸቷን እሷ ወድቃለች። አሁን ቀጣዩ ክፍል ደግሞ በአደይ ላይ ምን አይነት ሴራ ትአመጣባት ይሆን? ዴቭም ምንድን ነበር እህቱን ያለው? ይች ልጅ ኤላን ሳታፈቅረው አትቀርም በማለት ስቋል። ቀጣይ ክፍል እንግዲህ የፍቅር ክፋቶች እውነት ይወጡ ይሆን ወይ? እሷ እንደበደለችና ጥፋተኛዋ እሷ እንደሆነች አውቀዋል? ምንስ አይነት እርምጃ ቤተሰብ ይወስድባት ይሆን? የተበደለችው አደይ ናት። እንግዲህ አደይ ነፃ ወጥታለች።
የዚህ ሴራ ሁሉ ጥፋተኛዋ ፍቅር ናት? እውነት ዝም ብለዋት ወደ ቤት ያስገቧት የሆነ ያንን በቀጣይ ክፍል የምናይ ይሆናል። ባይ ቤተሰቡ